ለልደቱ ጊዜ ጻፍኩትን ግጥም በዚህኛው አልበሙ አካቶት ሐሙስ የቀን ቅዱስ በተባለችው ቀን በደስታ ፌንት እንዳያበላይ ነው። በቀን 8ኛው ወር ከቀኑ 8 ሰዓት 2018 ትራክ ያለው አልበም ድምፃዊ እንዲሁም የሙዚቃ ግጥምና ዜማ ደራሲ ቴዎድሮስ ካሳሁን አቤት ቢዲያ አቤት እንዴት ከረማችሁልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም አማን። ዛሬ ዕለተ ሐሙስ 8/8/18 ላይ ነው ያለነው። 8 ሰዓት ላይ ቴዲ አፍሮ ኢቶሪካን ለቀቀልን። እንግዲህ ከዛ በፊት ደግሞ መጣው እያለ ብዙ ዜናዎችን እየሰማን ነበረ። እጅጉን ያስደስታል። ዛሬ በስፋት ስለዚህ ፕሮግራም እናነሳለን። ከሁሉ ግን አስቀድመን እጅግ የምንወደው የምናከብረው አርቲስት በመዝገብ ስሙ በረከት በቀለ ወይም ፍልፍሉ በሚል የመድረክ ስሙ ለይተን የምናውቀው ወንድማችን የሳቅ ምንጫችን የሆነ እጅግ ትሁት፣ ለቤተሰቡ ታማኝ፣ ቤተሰቡን አክባሪ፣ እንግዲህ ለልጆቹም ለባለቤቱም የነበረውን ሁኔታ እናውቃለን። ከአንደበቱ ማጠፋ ባለቤት አለችው። በብዙ ቀልዶቹ ጨዋታዎቹ የሚያነሳት አሁን ግን ዛሬ የጤና መታወክ ገጥሞት ሆስፒታል ነው የተኛውና ፈጣሪ ምህረቱን እንዲሰጠው በዝግጅት ክፍላችን ስም እንመኝለታለን። ተሽሎት በጤና ደግሞ ወደሚወደው መድረክ ወደሚወደው ከጓደኞቹ ጋር ወደሚሰራቸው ዝግጅቶች እንዲሄድ ከወዲሁ እንመኝለታለን። ፈጣሪ ጨርሶ ይማር። አካውንቱንም ገልጾ ነበር አንድ እንትን ላይ። ስለዚህ ሁሉም ሰው በቻለው መንገድ ደግሞ ቢደግፈው አሁን ስራ እየሰራ ስራ አይደለ የሕክምና ወጪዎችም ስለሚኖሩ ለቤተሰቦቹ ማድረግ የምንችለው እናደርግ በዚህ ለማስተላለፍ ነው። ጤናውን እንዲመልስለት እንመኛለን። አሜን። ቀድሞ እንዳነሳሁት ዛሬ ቴዲ አፍሮ አልበሙን አውጥቷል። በልዩ ጥባቆት ውስጥ ነበርን ብዙዎቻችን። እኛ እንኳን ራሱ ሬዲዮ ፕሮግራማችን ላይ ለዳግማ ትንሣኤ ይወጣል የሚል እንግዲህ ሰበር መረጃ አውጥተን ነበረ። ዛሬ ዕለቱ እንግዲህ ዘፈኑን ባወጣበት ዕለት ነው እኛ ቀረጻ እያደረግን ያለነው እና ሰው ሲወልድ እንኳን ማርያም ማረችሽ ይባላል አይደል? ለእናት አልበም ሲያወጣ ምንድን ነው ይባላል? አልበም ሲያወጣ በውሃ ይልቅ ለልብስ ነው ለጫማ ራሱ አይባለው ለጨዋታው ድምቀት ነው። ኤኒዌይስ እንግዲህ ተደምጦ ይለቀን በል አያልቅም ይቀመጥ። አንድ የግርጌ ላይ ኮማቾች አሉ አይደል? ምን የሚላየው መሰለ ይህንን ዘፈን በጉጉት ጠብቀን ነው የወጣው ብለው ይሄ ሜሴጅ የሚነበበው ለ2050 ነው የተጻፈውና እንግዲህ በጣም ብዙ ሰው የሙዚቃ አፍቃሪ በጉጉት ሲጠብቀው ነው የቆየው። በጣም ጠቃሚ ምክሮችን የለገሰበት የሰጠበት የራሱንም እይታ ደግሞ በደንብ አስቀምጧል። ሬዲዮ ዝግጅታችን ላይ እንደ መግቢያ በደንብ እንጠቀመዋለን። እንግዲህ ሬዲዮናችንን በተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ የምታደምጡን እንግዲህ ታገኙታላችሁ። በተከታታይ የቴዲን ዘፈኖች መልእክቶች አብረን የምናጋራ ይሆናል። ለማንኛውም እንግዲህ በጉጉት ስጠብቁ ለነበራችሁ በሙሉ እንኳን ደስ አላችሁ ደስ አለን እያለን የዛሬውን ዝግጅት እንጀምር። የመጀመሪያው ዝግጅት ይህን ይመስላል። መልካም ቆይታ ይሆንላችሁ። ሰብስክራይብ ይደረግ፣ ላይክ አድርጉ፣ ሼር ይደረግ ለወዳጅ ዘመድ። ይህን ስለምታደርጉ ደግሞ ምስጋናችሁን ወሰዱ። መልካም ቆይታ። ባሻዬ በጣም እየፈራው ነው። ምክንያቴ ደግሞ ቴዲ አፍሮ ከዓመታት በፊት ለልደቱ ጊዜ ጻፍኩትን ግጥም በዚህኛው አልበሙ አካቶት ሐሙስ የቀን ቅዱስ በተባለችው ቀን በደስታ ፌንት እንዳያበላይ ነው። ግጥሙ የተሰራው በራሱ የዘፈን ርዕሶች አማካኝነት ሲሆን መልእክቱም ገራሚ ነበር። እናንተ የምትወዷቸውን እየመረጣችሁ ኮሜንት ላይ አስቀምጡልኝ። ግጥሙ እንዲህ ይላል። ዋ ዘንድሮ እኔ እንጃ ባይገርምሽ የማያውቁት ሀገር ሄድኩ መሰለኝ። ኢትዮጵያ ናት ብሎ ለማመን ቸገረኝ። የወንዞች ሁሉ ራስ አባይ በደም ራሰ። ክቡሩ የሰው ልጅ ከእንስሳ እንኳን ነሰ። ሌባው ፈረስ ጋልቦ ቼበለው እያለ አርማሽ አስጠልቶት በሌላ እየማለ ሰንበር ነው የሚታየው በእውነተኞች ገላ። ማዕዘን እንዲደርስ አያቅ ሕዝብ አዳም ተቀላ። የደም መሬት ሆነ የወይኑ ስፍራ ካሳለፍነው ይልቅ ይሄኛው ግፍ ሰራ።
ከሪውን ብሎ ጮኸ አራዳ ላራዳ ለጥያቄው ምላሽ ልምጭ ተሰናዳ። አቦጊዳ ብሎ ፊደል ያልቆጠረ ከመምህር በላይ ቆዳውን ወጠረ። ለማልማሽ አንቺን የትውልድ መንደሬ እጠኝ እንጂ አጥፊን ዘቅዝቀሽ በርበሬ ያስነጥሶና ይውጣለት በሽታው ወይ ተነስቶ ይሄድ እንጃለት ወዳሻው። ይህን ካላደረግሽ ትዝብት ነው ትርፉ መልስ ስጪው ገርፈሽ ክፉን በክፉ። የአቤልና ቃየል ስም ተቀያየረ ካባ ሲጣልለት ሐቅ ክዶ አደረ። ስለ ፍቅር አውሪ ተናቀ ተጠላ ፍርድ ተገምድሎ ለጊዜ አደላ። ኦላን ይዞ ተጓዥ ስሙ ነው ሞኛ ሞኝ አተናል ጓደኛ ሁሉ ሻጭ ነው ስሙን። ባልተገራ ፈረስ ጭኑን ባልደራሱ ወርዶ ገሰገሰ ጥሎን ለነፋሱ። ሰለሜ ሰለሜ ጭፈራው አንድ ቤት የሌሎቹን ታዛ ወርሶት ክፉን እዴት። አናኛቱ እምበል በአምፖል ሳቤ ይዞ ላምባዲና እሱ ይምራል ለሚል ናፍቆ ብልጽግና። አባታችን ስማ ልጥራ ተንበርክኬ ቀብተላክልን ስሙ ሰው በልኬ። አበባዩሽ ስንል ምላሽ በሚሰጠን በተስፋ ምልክት ባዲያሽ ቁጥቁጠን ይላል። የግጥም ተጻፈ በኪዳ የገጠር ልጅ ቅዱስ። እንግዲህ የዩቲዩብ ቻናሉና የቲክቶክ አካውንቱ ሁላችሁ ሰብስክራይብ እና ፎሎ እያደረጋችሁ ቆዩ። የሐሙስ ሰው ይበላል። ሰላማችሁ ይብዛ። አሻው ይደሰት ለፍለቀቱ በላይ ከፋው። ናይስ በጣም ልዩ ይቻላል። ጎበዝ ነው በጣም። የቲዲ እንትኖች ሙዚቃ ርዕሶች ሞገሳቸው እኮ ሌላ ነው። ፊልም ራሱ እኮ እንደ ጉድ ነው የተሰራው አይደል? የሆነ ጊዜ ያማርኛ ፊልም በርዕሱ በቲዲ ሸመንደፈር ላምባዲና እንጥራልኝ ሙዚቃ ፊልም የሚሰሩ ሰዎችን አንድ ሁለቱን አግኝቼ ጠይቄ ነበረና በቀላሉ ካቸብል እንዲሆን ብለን ነው ርዕሱን በዚህ መልክ የምናደርገው ብለውኛል። በጣም በስቶ ነበር የሆነ ጊዜ እንዴ በስቶ ነበር፣ በጣም በስቶ ነበር። የሆነ ወቅት ላይ የተለመዱ ቃላትን መጠቀም ታክሲ ላይ እንደሚለጠፈው ፊልምም ላይ ርዕስ እየሆነ ይመጣ ነበር። በጣም ብዙ ነበረ በቴዲ ሙዚቃዎች የተሰሩት ፊልሞች። ኤኒዌይስ ያንን ግን በግጥም አድርጎ ቆንጆ በዚህ ልጅ ነው ልጅ ከነ መልክቱ በጣም ፐርፌክት መልክት ነው። እናመሰግናለን። በቀን 8ኛው ወር ከቀኑ 8 ሰዓት 2018 ትራክ ያለው አልበም ሁሉ ነገር ቀመ የሆንክ ልጅ። እንደ ዋዛ የሚያደርገው ነገር የለም ቴዲ፣ ሁሉ ነገር ትርጉም አለው። ምንድን ነው ትርጉሙ ግን? ምን ተረዳችሁ? ያው ቅድም መነሻ ላይ እንዳነሳሁት እኔ የጠበቅነው ዳግማ ትንሣኤ ላይ ሐሙስ ግን ነጠላ ዜማውን ይለቃል የሚል መረጃ ነበረን ቀድሞ። ሐሙስ ላይ 8/18 የሆነበት ሁሉም ነገር 8 ነው የሆነው። ደግሞ ሰዓቱ 8ኛው ወር 8ኛው ቀን 2018 አልበሙ ትራኩም 18 ነው። ሰዓቱም 8 ሰዓት ነው። 8 በዛው መጣቀው ነገር አለ ወይ እንትን ላይ ተብሎ ነበር እንኳን የአድዋን ዓመተ ምህረት ለማሰብ ነው ተብሎ ነበር። እና እንደዚህ አይነት ሐሳብ የሰጡ ሰዎች ነበሩ። ምን ያህል እሱ ኮንፊርም ያደረገው ነገር ባይሆንም ለኔ በጣም ስሜት የሰጠኝ እሱ ነው። 1888 የሚለው ማለት ነው ስትጽፈው 8/18 ልክ ነው ይመጣል ነገር 8 ሰዓት ከተገለበጠ ማለት ነው። ሲገለበጥ እንደዛ ይመጣል። 8 ሲገለበጠው እንደዛ ይመጣል። 1888 2018 8ኛው ወር 8 ሰዓት ባሰብነው መንገድ ቢሆን ደስ ይለኛል። የእውነት አሁን በዚሁም ቢሆን አድዋን ሳይመት አድዋ ብሎ ሳይል አድዋን አነሳው በሚል ሐሳብ ይሰጣል ሊሆን። ኦኬ እኔም በጣም ነው ሳውንድ ጥሩ ፕሮባቢሊቲ ያለው ጥሩ። እንግዲህ አድማጭ ተመልካቾች ደግሞ የእናንተን ግምት ወይም ደግሞ የመሰላችሁ ነገር አኑሩልን። በላይ እንዳለው ያው እንግዲህ ከአድዋ ጋር ለማመሳሰል የሚል ሐሳብ አለ። የሰማሁት እንደዛ ነው እያለ ነው። የእናንተን ደግሞ እናድምጥ። ወደ ቀጣዩ እንለፍ። ድምፃዊ እንዲሁም የሙዚቃ ገጠምና ዜማ ደራሲ ቴዎድሮስ ካሳሁን ለሌሎች አርቲስቶች የሰጣቸውና በብዙዎች ተወዳጅነትን ያተረፉ ስራዎች ማዲንጎ አፈወርቅ ከተለያየን ምን አደርጋለሁ እችለዋለሁ አብረን ባለን ጊዜ ብዙ አሳልፈ ኤፍሬም ታምሩ የመጀመሪያ አየሁ መውደድህን አየሁ
ኃይልዬ ታደሰ ሳላስቀይማት ልቡ ሳይወጣኝ ጨክናብኝ በኔ ከሄደች ጥላኝ ዳዊት መለሰ እንዴት ይችላል ኩኩ ሰብስቤ የኔ ለብቻ አረጋኸኝ ወራሽ በቃ ሆኖ ድሌ እሽም አቃኝ እያሰጋኝ ታደለ ሮባ መለየትሽ ነው ዳዊት መለሰ እህሉ ብጻት ስዩ ኩኩ ሰብስቤ ጊዜ ስጠኝ ከእነዚህ ሙዚቃዎች ውስጥ ለእናንተ የሚለይባችሁ ስራ ጊዜ ስጠኝ በጣም ወደው ነው የማዲንጎ ከተለያየን ደግሞ ግጥምና ዜማ ነው ሁለት እንጃ እንዲህ ብሎ ለመምረጥ እኔ የኃይልዬም በጣም ቆንጆ ዘፈን ነው በጣም ዘፈን ደግሞ አልበማቸው ላይ በጣም የገዘፈ ስራ የተባለው ስራ ነው ይሰራላችሁ በጣም አልበሙ በጣም ከሚያስወድዱ ሙዚቃዎች መካከል መጠቀስ የሚችል እንትና ዘፋኝ ተብሎ የሚጠራበት ሙዚቃ ያለበት አልበም እንደዛ እኮ የሚጠራ አይነት ነገር ግን ያልጠበቅኳቸውም አሉ አሁን የኤፍሬምን አልጠበቅኩም ጭራሽ ማለት ዜማ ከቴዲ ወስዶ የፍሬም ዘርቷል ብያላስ አላቅም ነበር ጨራሽም ማለት ነው ልክ ነህ እንትኑ የእድሜ እንትኑ ጄኔሬሽናል ምናምን ስታየው ግን በጣም ጸዴ ነው ግን ታሽቷል አንተ ቴዲ አዎ ስንት ዓመቱ እኮ ማለት በደንብ ብዙ ዓመት እኮ ቆየበትም ጭምር በነገራችን ላይ ግጥም የመስፈን ሀሳብ እንዳልነበረው ታውቃላችሁ አዎ ለሁሉም አሁን አልበሙ ላይ ሌቡ አልበም ሙሉ ለሰው የተሰራ ነው ሙሉ አዎ ሲከራከርበት የነበረው አንድ ጊዜ እሱ አዎ የመጀመሪያ አልበም ሆኖ ሳለ ሁለተኛ ላይ ያደረጉትና ሁለተኛው በኋላ ይለቀቁበት እሱም ላይ ግን ብዙዎችን የሚገርምህ ለማን እንደሰራ በድምጻቸው በእነሱ ድምጽ እያለው በጣም ነው የገረመኝ ለምሳሌ እንትን የሚለው አረጋኝማ በቃ ተማጽንኳ ጥና ወደጅ እሱ ለተፈራ ነጋሽ ነው የድምጻቸውን እንትን ምናምን በቃ ለእንትናቸው ወዝ ያደርጋል ፍቅርሽ ወዝ እንዴት ነው አሁን እንትኑ እንደዛ ነው ሀገሬ ምናምን የሚለውን የኤፍሬም ነው ለኤፍሬም የተሰሩ ናቸው እንደዚህ ለዳዊት መለሰ ምናምን ለሁሉም የተሰሩትን ለፀሐዬ አሁን እንትን የሚለው ትዝብት ነው ትርፉ መሰለኝ ለፀሐዬ የተሰራ ልክ ከእንትን ጋር የሚገናኝ ከእንትን ጋር የሚመሳሰል ተበድዬስ ይቅርታ ልልም ከሚለው ጋር ስሜቱ ይመሳሰላል የትኛው መሰለህ ትዝብት ነው ትርፉ መሰለኝ ብቻ እንደዚህ የእነሱን የዘፈን ባህሪ የድምጻቸውን ልኬት ምናምን ሰፍቶ የሰራው ዘፈን ነውና ሲናገር ከነ ድምጻቸው ነው ደግሞ ዜማ ተሰርቶ ዜማ ሳይሆን የወሰዱት ለእነሱ የሚሆን ነገር ነው የተሰራው ማለት በቃ በልካቸው ልብስ ሰፊ እንደሚሰፋው በልካቸው ሰፍቶ ዳዊት መለሰ ነው ሀሳቡን ያስቀየረው አንተም ማትዘፍነው ሲለው ያው አጤ ነው ዘፈነው ማለት ነው እና ቴዲ ትልቅ ደራሲ ዳዊት ባለውለታችን ነው እያልክ ነው ያው አንዳንድ ሰውን እኮ ማደፋፈርን ቀላል አባቱም ስለሚፈራ ነው ነገራችን ላይ አባቱም በጣም ነበር ከማክበር በጣም ይፈራ ነበርና ዘፋኝ ያው እኛም አልተጠቀምንም ዘፍናለሁ ብሎ ያለንበት ሁኔታ እንደዚህ ነው ወደ ትምህርት አተኩር ነው ወደ ኪነ ጥበቡ እንዲገባ ያጋብዘውም ነበር ብዙ አባቱ እኔስ ሪስፔክት እንቀጥል እስቲ ድምፃዊ እንዲሁም የሙዚቃ ገጠምና ዜማ ደራሲ ቴዎድሮስ ካሳሁን ለሌሎች አርቲስቶች የሰጣቸውና በብዙዎች ተወዳጅነትን ያተረፉ ስራዎቹ ክፍል ግርማ ተፈራ ግኔታ ሀገር መልክሻ አይደለው የቁንጅናሽ የተረታው ልቤ ከዶትናሽ ዳዊት ጽጌ ቻል ዘንድ ወሎዴ ሆዴ ሻራት እሷም ለኔ ግድላት ከማስቀየም ተናግሮ ተመስገን ገብረ እግዚአብሔር Tehana,
ኃይልዬ ታደሰ እሷም እንግዳ ነኝ ማሪ ነኝ እኔ ኩኩ ሰብስቤ የበረሃው ማስተርፒስ ሲሳይ መልክ የሚቃኝ መዋብም ማጌጥም ለራስ ነው ይሄ ለነገሩ የቴዲ ዘፈን ባይባል ዝም ብለህ ሔዋን ገብረወልድ ከለር ሆሴ ተስፋ የላምባ ኩራስ የተደነቀላት መልኳ በጣም ምታምር ብጻት ስዩ ፍቅር አውቃለሁ የዘንድሮ ወዳጅ በጥርሱ ሰባቂ ተንኮል ሸዋንዳኝ ኃይሉ ስቃለኛል በሙሉ በሚባል ሙሉ ሳይሆን ሁለት ጽጌረዳ የሚለውና እሱም የድሮ ዘፈን ስለተሰራ ነው 13 ነው ምናምን ስራ አንዱ ምናምን አንድ ዘፈን እሱም የድሮ ዘፈን ስለተሰራ ነው እንጂ እሺ ወደ ኋላ ሄዶ ራሱ ያረጋው ደግሞ ምርጥ አልበም እኮ ነው አይ በጣም ቆንጆ ከረን ሃይላይት እሱ አልበም ነው እኔ እንጃ ደግሞ እኮ ከዛ በኋላ አሁን አልመጣም ያንን አይነት አልበም ሰርቷል እኮ አልገባኝ አልመጣለትም አሁን ስብርብር ምናምን የሚል አንድ ዘፈን ቆንጆ አልበም ነው እሱ ላይም በቴዲ ስራዎች አሉ ግን የዛንን ያህል የመጀመሪያው እንደ መጀመሪያ ስራ ደግሞ በጣም አንዴ ከሰቀለ ባይዘው ስራ በቃ በኋላ በጣም ነው በነገራችን ላይ ኤልያስን በጣም ፓወርፉል ነው አሁን የመጀመሪያ አልበም ላይ ኤልያስ ስራዎች በጣም አሉ እና ኤልያስ ካለፈ በኋላ ያንን የዘጠናዎቹን ከለር ኤልያስን ተች ማግኘት አስቸጋሪ ነውና አንዳንዴ ደራሲውም ግጥሙም ዜማም እያለ አቀናባሪም ስራ ያጎላል አሁን የሰማናቸው ስራዎች ላይ ታል አብዛኞቹ ቅንብር ኤልያስ መልካ ናቸው እና በቃ አለው የኤልያስም ጉልበት በደንብ አለ ግጥም ላይ ደግሞ የይልማም አንዳንድ እንትኖች ስራዎች አሉ ወይ ደግሞ ይልማና ቴዲ ይልማና ሳምሶን ማሞ ሳምሶን ማሞ አሁን የሙዚቃ ግጥም ላይ ያለ ይመስላል ስታስበው በጣም እኮ ይገርማል አንዳንድ ጊዜ ስራዎችን ስትፈትሽ ሳምሶን ማሞ ጋዜጠኛው አሁን የእንትና ዘፈኖች ላይ ይሄ ላይ ዜማዎች አሉት ግጥሞች አሉት ሪስፔክት ለማንኛውም እስቲ ይቀጣ በጣም የሚገርም ነው ግን ቴዲ አፍሮ ለሌሎች አርቲስቶች የሰጣቸውና በብዙዎች ተወዳጅነትን ያተረፉ ስራዎቹ ክፍል 3 ዳዊት ጽጌ ባየው አይንሽን ባየው አልሰች ያለኝ ባየው ኃይልዬ ታደሰ እመኛለሁ ሰው ይመኛል መቼም በሚያስካለ ሁሉም ነገር ቢሆን እሱን አረጋኸኝ ወራሽ ቀለበት አድርጌ ከምወዳት ልጅ ልክ ያማላጅ ሸዋንዳኝ ኃይሉ ሰምታይ ኃይልዬ ታደሰ እንዴት ነው እንዴት ልጣት እንደራሴ ነው ዳዊት መለሰ ከረሜላ ኃይልዬ ታደሰ ጊዜ ወጣ ፍቅርሽ ነው ሁሌ የሚያስጠራሽ ላፎንቴን በካቡ ትዝታ ይሄ ሜቴሪ ነው አይ ሙሉ ኦልሞስት የሰጣቸው ይሄ ያለው ልዑል ኃይሉ በነገራችን ላይ እነሱም ናቸው ታለንቱንም መሬት ፈር ኬዲያስ መልካ አንድ ሬጌ ግን እስካሰማን እስካሁን ምንም ሬጌ እንዳልነበረ ሳያውቃላ እስካሁን ከነበረ ከሰማናቸው ውስጥ ያሁኑ ሬጌ ቢት እኮ ይሄ ብቻ ነው የምልህ አንድ ብቻ ሰምታ ይሁን እንዴም የሬጌ ነገር አለ ሰምታ ይሁን የሬጌ እንትን አለ ሬጌ ቫይብ አለ ግን ዞሮ ዞሮ በጣም የሚገርም ደራሲ ነው በነገራችን ላይ በጣም ወስን ናቸው አሁን እዚህ ላይ ያልተጠቀሱ ብዙ ስራዎች አሉ ደግሞ ሲሰራቸውም በእነሱ ድምጽ በእነሱ እንትን አድርገው ነው አሁን የብጻትን የብጻት የሙያ ሃይላይት ነው በአስረሳኝና ድምጽ ነው ግን እንደዛም በጣም ሌላ አይነት ድምጽ ነው ያላትና ግን ስቲል ዘፈኖቹ ጥሩ ናቸው ማለት ይመጣል ከሷ ጋር ድምጽ ጋር መሆን ይችላል እንግዲህ ዛሬ በይፋ አልበሙ ተለቋል በቴዲ አፍሮ ዩቲዩብ ገጽ ላይ ስለዚህ እያየነው ነበር በጣም በአጭር ጊዜ ውስጥ 200-300 ሺህ ሰብስክራይበር ቁጥር እያየን ነበር አሁንም ሰብስክራይብ አድርጉት በጣም ያንሰዋል ከልፋቱ ካለው የሙያ ትሩፋት አንፃር ወይም አበርክቶ አንፃር እጅግ በጣም ያንሰዋል ሁላችሁም ሰብስክራይብ ያደረጋችሁ የሙዚቃውን ንጉስ የቴዲ አፍሮን ስራዎች ብንኮመኩም
የተመረጠ ነው ከቦታው ብቻ በቴዲ ዩቲዩብ ቻናል ላይ ብቻ ሲጀመር ምን ብለው የሚለቀቁ ነገሮችን በተቻለ መጠን ቢያንስ ንቃተ ህሊና ያለው ሰው ማለት ማገዝም ጭምር ነው። አሁን ደግሞ እንደ በፊቱ አስቸጋሪ አይደለም። አሁን በፊት ሲዲ ሄደ መግዛት አለብህ። ሰልፍ ምናምን ሰው ተሰልፎ ድንኳን ምናምን ተዘጋጅቶ ይገዛ እንደነበር ድሮ ማለት ነው። አሁን ግን አትቸገረው። ስልክ ላይ በፈለክበት ከቦታው ከቴዲ ላይ ብቻ በማገዝ እንስማ። ሰብስክራይብ ያላደረገ ሰው ሁሉ ያደርግ። አሁን ይህንን ያህል የተጠበቀ አልበም እንግዲህ አሁን በእነዚህን 3-4 ሳምንታት በምን አይነት ጥበቃ ውስጥ እንደቆየን አስበው። የሚለቀቅበት ቀን ከታወቀ በኋላ እኮ እያንዳንዷ ቀን እየተቆጠረች ነበር። ካውንት ዳውን ነው ደግሞ የነበረውም መግለጫው ጋር የተገናኙ ነገሮች ከሚዲያው ሙዚቃው ብዙ ያየናቸው የታዘብናቸው ነገሮች አሉ። የመናገር ነጻነት እንዴት ነው ሀገራችን ውስጥ የሚለውን የሚያሳይ ነው። በይፋ የከለከለ አካል የለም እየተባለ ይፋ ባልሆነ መንገድ ግን መከልከሎች ምናምን ነገሮች አይተናል። ብዙ ነገር ያስተዛዝባል። በነገራችን ላይ ምንጊዜም የቀደሙ አባቶቻችን እረኛ ምን አለ አዝማሪ ምን አለ ይሉ ነበር እና ጥበብ ደግሞ በህብረተሰቡን የልብ ትርታ አድምጠው ስለሆኑ የሚሰሩት ብዙ ጊዜ አድርባይ ካልሆኑ በስተቀር ዘፋኞቹ ይህን ነገር እንደውም እንደ መልካም አጋጣሚ መንግስት የሚጠቀምበት ብለን እንመክራለን። እንደ ዝግጅት ክፍል እንዲህ አይነት ዜማዎች ሲኖሩ ከዚህ ምን እናወጣበታለን ብሎ ማየት መማር ጥሩ ነው። ሌላው ደግሞ ዘለፋ ምናምን ነገሮችም እንግዲህ በኃላፊነት ቦታ ላይ ያሉ ሰዎች ጋር አይተናል። ያስተዛዝባል፣ ጥሩ አይደለም። እንግዲህ ደግመን ደጋግመን ይሄን ነገር እያየን ነው። ከአንዱ አንዱ አይማርም፣ ከአንዱ አንዱ ከጥፋቱ ተምሮ ለማስተካከል ሲጥር አይታይም እና ልብ ሊባል ይገባል። የሁሉም ሀገር ናት ኢትዮጵያ፣ የሁላችንም። የምንፈልገው ብቻ እንዲህ ነገር አንፈልግ። ቃል በቃል እንድንሰማ የምንፈልገውን ብቻ መወድስ አንጠብቅ። መወድስን የበለጠ ለማግኘት ትክክለኛ ስራ እንድንሰራ ሂስም የሚሰጡ ሰዎች የሚያመላክቱ ሰዎች ደግሞ ያስፈልጉናል። ጥበብ በነጻነት እንድትገለጽ ብንፈቅድ ጥሩ ነው። ሌላውና ትልቁ ነገር እንግዲህ መረዳት የምንችለው የሰውን ጥበቃ ነው። የሙዚቃ አፍቃሪውን ጥበቃ ለ9 ዓመት ነው ጠቅላላ ከመጨረሻው አልበሙ ቀጥሎ 9 ዓመት ያህል የተጠበቀ ነው። በተለይ በጣም ከቴዲ አፍሮ ቃል በቃል ከተናገረው ላይ ተነስቼ ለመናገር ያህል 2 ዓመት ሙሉ ለሙሉ በቃ ዘፈኑ ላይ ነው ያሳለፈው። እነዚህ ያለፉትን 2 ዓመታት እና ትልቅ ልፋት ተደርጎበታል ስራው ላይ። እንግዲህ ያየን ደግሞ ይሄ ጥሩ ነው ምናምን የሚሉትን ነገሮች ሀሳብ አስተያየቶች እየሰጠን የምንሄድ ይሆናል። ከአቀናባሪ ጋር ተያይዞ አዳዲስ ሰዎችን ሲያወጣም አይተናል። ቴዲ አቤል ጳውሎስ ኤልያስ መልካ ጀምሮ ኤልያስ መልካም ቢሆን ከቴዲ አቡጊዳ አልበም በፊት ማንም አያውቀውም። ገና ቸርች ውስጥ ምናምን ተፍተፍ የሚል ልጅ ነው እንጂ እንደ በአቀናባሪነት ማንም አያውቀው ነበር። አቤል ጳውሎስንም ሚኪ ኃይሉንም በጥቁር ሰው በደንብ እንዲታወቅ አድርጎታል። አቤል ጳውሎስን ደግሞ በኢትዮጵያ አልበም አቤል ጳውሎስ ማን ነው የሚለውን ነገር በደንብ እንድናውቅ ያደረገው ነው። አሁን ደግሞ በረከት ተስፋ አዝጊን በጣም ልጅ ነው። በረከት ተስፋ አዝጊን ካልተሳሳትኩ ጸጉሩ እንደዚህ አይደለም፣ እንደ ራስታ ነገር በጣም እንትን አይደለም፣ ከፍ ያለ ነው። እንደዛ ይዞ ምናምን ደስ ይል ነበር። ስቴጅ ላይ በጣም ትንሽዬ ልጅ ስቴጅ ላይ ደስ ይል ነበር። እና ያምለሰት ሙጬ እንግዲህ ኢንተርቪው ነበረው፣ እሱን ሙሉውን ተከታተልኩኝና ለቴዲ ያለው ክብር ለሱ ያለው ወዶ ነው አመለካከት ምናምን የእውነት እጅጉን ይገርማል። እሱም የቤተክርስቲያን ባክግራውንድ ያለው ነው፣ ልክ እንደ ኤልያስ መልካ በካቶሊክ በኢትዮጵያ ካቶሊክ እምነት ስር ያለና አሁን እንግዲህ አድማጭ ተመልካቾች ምናልባት መታዘብ ትችላላችሁ። እኔ የተሰማኝ አንዳንድ እሱ የሰራቸው ቅንብሮች ላይ የዛ ተጽዕኖ ነገር አይቼበታል። እንግዲህ አቀናባሪዎቹ ብዙ ጊዜ ወደ እነሱ ይስቡሃል አይደል? ምንም ቴዲ ቢታገል ብዙውን ነገር አብረን ግማሽ ለግማሽ ነው የሰራ ነው እያለ ነበር እና የሆነ ነገር ተጽዕኖ በራሱ እና አድምጡለት። ተወዳጁ በጣም እጅግ የሚያስደስቱ አሪፍ ዘፈኖች አግኝተንበታል። እንግዲህ ይህ የመጀመሪያው ክፍል ቆይታችን በቴዲ አፍሮ ሙዚቃዎች ጥበቃና
ከወጣ በኋላ ባሉ አንዳንድ ሐሳብ አስተያየቶች ቆይታ ያደረግንበት ጊዜ ነው። ሁላችሁም የበዛ ተዝናኖት እንዲሆንላችሁ በዜማው ምኞታችንን እየገለጽን ይህን ክፍል በዚሁ እናጠናቅቃለን። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ሰብስክራይብ ማድረጉ አይረሳ። አቤት ቢዲያር አቤት አቤት